ክብራትና ክብራን እንዴት ናችሁልኝ? ዛሬም በምዕራፍ 9 ተመልሼ መጥቻለሁ። ምዕራፍ 9 ገጽ 51። የሐቅ ሰው ረሃቡ ሰው ሳይሆን ሰው መሆን ነው ግቡ። የመንገደኛው ባለቅኔ ፍቅረኛ ነበሩ። ስቃይ ነው። በተዋበው ፈገግታቸው ውስጥ ያለፉትን ዘመናት ያሳለፉትን የህይወት መልኮች አንጥሬ ለማየት እንጠራራለሁ። በረቂቅ ፈገግታቸው ውስጥ አልፌ በጭላንጭል ያለፈ ቀናቸውን ሳቅ፣ እንባ አይና እተክዛለሁ። ህልም አየሁ አንድ ቀን አሉ ወይዘሮ አስቴር ሳግ ባነቀው ድምጸት። ህልሜም እሱ ነበር። ደግሞ ከባህር ዳርቻ ሆኜ ከማዕበል ሲታገል አየሁት። የማዕበሉ ወጀብ እያንገላታው ያወራኛል። እነሱ ከጉድፋቸው ሳይጠሩ ጉድፍ አልባ ሰው ለማጥመድ መረባቸውን የሚጥሉ ቡክኖች ናቸውና ተያቸው ይለኝ ነበረ። ሰው የለም ለማለት የሚሽቀዳደሙት ራሳቸው ሰው ሳይሆኑ ነው። ለወቀሳ የሚሮጡት ከሰውነት የራቀ ራሳቸውን ሽሽት ነው ሲቀባጥሩ የሚኖሩት። ሰው ሳይሆኑ ሰው የለም ማለት ምንድነው ትርጉሙ? ክህደት እንጂ ምንድነው ቃሉ? የማጭበርበሪያ ማጭዳቸው ጥርሱን ሲያግጥ ነው አትስሚያቸው ይለኛል በእልህ ተውጦ። ይቀጥልና ደግሞ ገና የወጣትነቴ ጀንበር ሲፈካ ነበር በጠዋት ይህን ጥያቄ ራሴን የጠየቅኩት። ይህን ጥያቄም ነው ፍለጋ እንደወጣው ባክኜ ተብከንክኜ የቀረሁት አለኝና ደግሞ ወዲያ ሩቅ አድማስ ጥግ የሚታየን ደመና ገላምጦ መለስ ሲል ቀጠል ተረኩን የሚታየኝ መልኩ ብዥታ ብቻ ነው። እንደ ጉም ያለ አይነት ነበር ገጹ በሞላ። በግርግር የማዕበል ስሪያ በአጀብ ወጀብ ከተናጠው ጥልቅ ባህር ተንጦ መልኩን ካደፈረሰው የመልክ ወዙን መታያ ውብ ቀለሙን ከነጠፈው ከሰፊው የሰው ባህር ውስጥ ተገድጄ ተጣልኩ። ከባህሩ ዳርቻ በግድ ቆሜ አገኘሁት ራሴን። ለቀኔ ውበት የልቤን ሰው ላጠምድ ነበረ መረቤን በጠዋት የጣልኩት። ለካስ ሰው ላሰግር የልቤን ሰው በነፍሴ ልክ የተሰራ ልክ እንደኔ የሐቅ ሰው የበራበውን እንዳሰብኩት ቀላል አልነበረም። ሳይሆንልኝ ጥያቄ መልስ ሳይታደል ምሽት ሆነ። በምሽትም ከናፍሮቹ ሲቀሉ ፀሐይ መባባት ስትጀምር ለጥልቀት ስታደገድግ የስንብት ሳቅ ስትዘምር አየሁና ሰፊው ባህር ለምኞቴ ተሸንፎ ይሆን ብዬ መረቤን የሳብኩት በተስፋ ልቤን በእምነት አጀግኘው ነበረ። ጠዋት የጣልኩት መረቤ የልብ ሰው ጥም ረሃቤ ከመንተቡ ከማደፉ ባለፈ ከመላላጡ በቀር በውስጡ ምንም አልያዘም። እንደ ጣልኩት ባዶ ብቻ ነበረ። በውስጡም በእጦት ደዌ የተመታ የባዶነት ቀለም ንከር ነው ያየሁት። ባየሁት በሆነው ታመምኩ፣ ለስብራቴም አነከስኩ። የእምነቴ አንገት ተቀልቶ ምኞቴ ከእውነት ተጣልቶ ከሰምኩ። ሐዘን እጅግ ልቤን አጎበጠው፣ ውስጤን አዞ ጽልመት ዋጠውና አቀረቀርኩና አንገት ደፋሁ። በሰቀቀን ውርደትም ጠፋሁ። ከተፈጥሮ የተኳረፈ በመገላለል ራሴን ቀጣሁትም። ሐዘኔን እንደታቀፍኳት በሽሽት ገባሁና ቤቴ እንደተከፋው ተኛሁ። ምሽትም እያለምኩትን ሳይሰጠኝ አለፈና ሌሊት በተራው ተቀበለኝ። እንባ አድክሞኝ ተኝቼ ሌሊት እንቅልፍ እንደጣለኝ ቅዠት መሰል አስፈሪ ህልም አስበርግጎ አባነነኝ። ባህር ዳርቻ የቆመ ሁለመናው የቆዘመ ሰው ይታየኛል። ልቡ ከእምነት ተቃቅሮ በአንደበቱ ጎራ ቋጥሮ በቃላት ክምር ተከቦ በመምሰል መርገምት ደልቦ ሰው የለም በሚል ጭፍን ቃል ሰው የለም በሚል ሐረግ ተክኖ አንድ ሰው መረቡን ሲጥል ባዶ መረብ ሲስብ
ሲቃጠል ባዶ መረቡን ሲረግም፣ ለጨነገፈ ህልሙን ሲተክን፣ ሲያለቅስ ለተስፋው ምክነት፣ በእጦቱ ቁስል ሲበግን አየሁት። እኔንም ይመስለኛል ደግሞ እንዴት ሊሆን ይችላል አልኩ። አየሁ ምስኪን ባካኝ ሰው የህልሙ ፍታት እንደራቀው ሲያቃስት፣ በያዘው ሳቅ ደስታ ሊያጠምድ ተንሰፍስፎ የሐዘን ሰላምታ ክራንቻ ሲግጠው፣ አንዳች ባልገባው እውነት ሲታመም፣ ከምኞቱ ምግብ እየተላተመ በድንብርብር ሲተም፣ ሰው ሳይሆን ሰው ሊያጠምድ ሲተጋ፣ በጣለው ቀዳዳ መረብ ላይ ቀናው። እኔ ጠይቃለሁ ጉድፍ አልባ ሰው ለማጥመድ ሳይጠሩ ጉድፍ አልባ ሰው ለማጥመድ ሳይጠሩ ከጉድፋቸው ይቅርታ መረባቸውን ለሚጥሉ ሰው የለም ማለት ምንድነው? አንቺ እስካይ ድረስ እንዲህ ነበርኩኝ አየሽ አለና አፈጠጠብኝ ከወጀቡ እየታገለ። ከዚያም ስደነግጥ ፈገግ አለና ጠቀሰኝ። ፈገግ ስል በደስታ ብርሃን እየተንሳፈፈ ከባህሩ ማዕበል እየተናነቀ ርቆኝ ሄደ። ህልሙ ምኑም አልተጨበጠልኝም። ትርጉሙን ንገረኝ ልለውም አልቻልኩም። ምክንያቱም ለብዙ ወራት ሳላየው ነበር የከረምኩት። ቤተሰቦቼ ከሌላ ሴት ጋር ግንኙነት አለው እያሉ ልቤን ለማሻከር ብዙ ሞገቱኝ። እሱን ሳልጠይቅ እውነታውን አረጋገጥኩ እንጂ እስከ መጨረሻው ተቀይሞኝ ይቀር ነበረ። ቤተሰቦቼን ስላላመንኳቸው ራሴን አመሰገንኩ። ራሱን መረዳት የሚችለው ፈጣሪ ብቻ ነው። ያቺ ሴት ከጎዳና ከአራስ ልጅ ጋር ወድቃ በሌሊት አግኝቷት ቤት ተከራይቶ ቀለብ እየሰፈረ እንደሚያኖራት እያነባች ነገረች። ዝም አልኩና በሳግ እንባ ታንቄ በጥፋተኝነት ስሜት አቀረቀርኩ። ይህን ለማንም አልተናገርኩም። ምዕራፍ 9 እዚህ ላይ ያለቀ። በምዕራፍ 10 እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ።